ጤና ይስጥልኝ ወደ 11ኛ ክፍል ተማሪዎች የዛሬው ደግሞ ሜጀር ኦፍ ሴንትራል ቴንደንሲ ኤንድ ዜር ፕሮፐርቲ ሜጀር ኦፍ ሴንትራል ቴንደንሲ የማቴማቲክስ ስታቲስቲክስ ክፍል 2 ማለት ነው። ሜጀር ኦፍ ሴንትራል ቴንደንሲ ማለት እነ ሚን ሚዲያን እና ሞድ። ሜጀር ኦፍ ሴንትራል ቴንደንሲ ማለት ስታቲስቲክስን ስናጠና በሁለት መልኩ እንከፍላቸዋለን። ሜጀር ኦፍ ሴንትራል ቴንደንሲ እና ስለ ዲስትሪቢዩሽን የሚያሳና ቫሪያንስ፣ ስታንዳርድ ዲቪዬሽን፣ ሬንጅ እነዛ ደግሞ ዲስፐርሽን ይባላሉ ማለት ነው። ሬንጅ፣ ቫሪያንስ እና ስታንዳርድ ዲቪዬሽን። ዲስፐርሽን ማለት ስርጭትን ምን ያክል በነገሮች መካከል ያለው ርቀት። ምሳሌ ልስጥ። አንድ ተማሪ በአንድ ክፍል ውስጥ 70 ቢኖረውና ከመቶ አንድ ተማሪ ደግሞ 55 ቢኖረው በሁለቱ መካከል ያላቸው ዲስፐርሽን ወይም መራራቅ እንደ ምሳሌ በተማሪዎች ሰጥቷቸው የህዝብ ብዛትን ሊሆን ይችላል፣ የቤተሰብ ብዛትን ሊሆን ይችላል፣ በአንዱ ቤትና በሌላው ቤት መካከል የሀብትን መጠን ሊሆን ይችላል፣ በአንዱ ሀብትና በሌላው ሀብት መካከል ያለውን ልዩነት። እነዚህ ሬንጅ፣ ቫሪያንስ እና ስታንዳርድ ዲቪዬሽን። አሁን የምናያቸው ግን እዚህ ሴንትራል ቴንደንሲ ማለት ነገር ግን ምን ያክል የተቀራረቡ ናቸው፣ አቅማቸው ምን ያክል ነው የሚለውን የምናይበት ነው። ለምሳሌ በአንድ ክፍል ውስጥ ተማሪዎች የሆነ ኤግዛም ተፈተኑ። ከመቶ 10 ተማሪዎች አሉ ኤግዛም የወሰዱ። 10 ተማሪዎች ኤግዛም ወሰዱ። ከመቶ ያገኙት ውጤት አንዱ 70 ሊሆን ይችላል፣ አንዱ 30 ሊሆን ይችላል፣ አንዱ 90 ሊሆን ይችላል፣ አንዱ 100 ሊሆን ይችላል። እነዚህ ተደመረና ለብዛታቸው ተካፈለ። የሚመጣው ሚን ይባላል። ይሄ ሚን እንበልና 80 ውስጥ ከሆነ ጥሩ ናቸው አቅማቸው ብለን እንለያለን። 50 አካባቢ ከሆነ ደግሞ መካከለኛ ናቸው፣ ሰነፍም ጎበዝም አንላቸውም። ከ50 በታች አማካዩ ከመጣ ደግሞ እዚህ ክፍል ያሉ ተማሪዎች በአብዛኛው ደካማ ናቸው ብለን። ስለዚህ ሚን፣ ሚዲያን፣ ሞድ አሁን በዚህ ውይይት ላይ የምናያቸው እነዚህን የያዙ ናቸው ሴንትራል ቴንደንሲ ማለት። እና በ9ኛ ክፍል ትምህርታቸው ላይ ለምሳሌ እነዚህ የምታያቸው ዳታዎች አሉ እዚህ ጋር። እዚህ ጋር የምትመለከቷቸው ዳታዎች እነዚህን ደምራችሁ ለብዛታቸው ስታካፍሉ የምታገኙት ሚን ይሆናል ነው። በ11ኛ ክፍል ትምህርት ላይ ግን ያውና ፎርሙላዎችም ሚንን ሪፕሬዘንት በኤክስ ቫሪያብል እናደርግና ስትሬት ላይን ስትሆን ሚን እንላታለን። በኋላ ደግሞ ወደ ሚዲያንስ ምን ትመስላለች የሚለውን ስንደርስበት እናያለን። ኤክስ አድርገን ረጅም ሰረስ እና ቀጥ ያለች ሰረስ ከአናቷ ላይ እንድች ስናደርግ የሚንን ሪፕሬዘንት የምታደርገው ነው። እና እዚህ ጋር የምትመለከቱት ያሉት ናቸው x1 x2 x3 የምንላቸው ያሉት ጠቅላላ ማለት ነው። ኤን ደግሞ ሪፕሬዘንት ቱ ዘ ነምበር ኦፍ ዴታ። ሁለተኛው እዚህ ጋር የምትመለከቱት ደግሞ ሁለተኛው ድግግሞች ሲኖር ምሳሌ 3 አሁን 3 4 7 6 እያለ ቢሄድ እዚህ ጋር 3 ሁለት ጊዜ ያለች ፍሪኩዌንሲውን ድግግሞሹን ነው። እና የተደጋገሙ ዳታዎች ሲኖሩ እነዚህ ጋር እንመልከት። እነዚህ ዳታዎች ስንመለከት እንግዲህ 7ን ለምሳሌ እንያቸው። 7 እዚህ ያለች፣ 7 እዚህ ያለች፣ 7 እዚህ ያለች፣ 7 አሉ እዚህ ጋር 7 እና ከትንሽ ተነስተን ሊሆን ይችላል አሬንጅ አድርገን ብናስቀምጣቸው 7 እንግዲህ እንደ የምታዩትን 1 2 3 4 5 ብቻ ብዙ አሉ። 5 ካሉ 5 ጊዜ 7 እንዳሉ እናሳውቃለን። ኤኒዌይስ እዚህ ጋር በቴብል ተቀምጦላቸዋል። 7 9 ጊዜ አለች ነው የሚለን። ያውና 7 9 ጊዜ አለች። ሶ ኤፍ ታይምስ ኤክስ ስንል ይህን ማለት ነው። በዚህ መሰረት ያው እያበዛን እናስቀምጣቸው። 1 ጊዜ 0 አለች ሲደመር 1 ሲባዛ በ0 ከዛ 1 ሲባዛ በ1 አለ 3 ሲባዛ 3 ስንት ጊዜ አለች? ቴብሉን እንችላል ግና ያው 0 1 ጊዜ ነው ያለችው። 1 ሲባዛ በ0 1 ጊዜ 1 ሲባዛ በ1 2 ደግሞ 3 ጊዜ አለች 3 ሲባዛ በ2 6 ደግሞ 5 ጊዜ አለች 6 ሲባዛ በ5 እያደረግን እንደምርና ለማን እናካፍላለን? ለነዚህ ድምር ከታች ላሉ ለፍሪኩዌንሲዎቹ 1 ሲደመር 2 ሲደመር 3 ሲደመር 5 ሲደመር 9 ሲደመር 2 ሲደመር 5 እነዚህን እንደምራቸውና 26 ይመጣሉ አይደለ? ለ26 166 ለ26 ሲካፈል ምን እናገኛለን ነው።
ከዛም እነዚህ አሉ። አሁን 11ኛ ክፍል ላይ ግን ግሩፕድ ዳታ ሲሆን ማለት ግሩፕ ዳታ ሲሆን እንዴት ነው የምናደርገው? ግሩፕድ ዳታ ማለት ቀጥታ እንደዚህ ግሩፕድ ሆነዋል። ከዝቅተኛው እንነሳና በሆነ ኢንተርቫል ከዚህ በፊት በክፍል 1 እንዳሳየዋችሁ በሆነ ኢንተርቫል እንከፍላቸዋለን። 6 ዝቅተኛ ነጥብ የመጣው ነው እንበል። 6 5ም ካለ ከ5ኛ ከ6 እስከ 10 ያሉትን እንደ አንድ ግሩፕ እናደርጋቸዋለን። ከ11 እስከ 15 ያመጡ አሁን ግሩፕ ሲሆን ከ6 እስከ 10 ስንት አሉ ይለናል? 35 ከ6 እስከ 10 35 አሉ እያለ። አሁን አንድ ጥያቄ ልጠይቃችሁ። 6 ያገኙ ስንት አሉ ብዬ ብጠይቃችሁ ግን አታውቁም። 7 ያገኙ ስንት እንደሆኑ አናውቅም። በዚህ ቴብል መሰረት እንዲህ በግሩፕ በሚቀርብበት ጊዜ 35 ተማሪዎች አሉ ከ6 እስከ 10 ድረስ ያገኙ። ነገር ግን 6 ስንት ተማሪ 7 ስንት ተማሪ እንዳለን ግን አናውቅም። እንምጣ። ለምሳሌ ደግሞ እዚህ ጋር 9 ተማሪዎች ከ26 እስከ 30 ያገኙ 9 ተማሪዎች አሉ። 26 ያገኘ ስንት ነው? አይዶን ነው 27። ምናልባትም እኮ እነዚህ 9ኙ 30 ሊሆኑ ይችላሉ። አይዶን ነው ሁለቱ 26 ሌላው 30 ሊሆን ይችላል። እንደዚሁም 27 ሊሆኑ ይችላሉ። የተዘበራረቁ እንደዚህ አድርገን በግሩፕ እናስቀምጣቸዋለን ዳታው። ይሄን ክላስ ኢንተርቫሉን እንዴት እናስቀምጣለን? ፓርት 1 ላይ በደንብ ስላየን በዛ መሰረት ይቀርበልን ዳታ እንደዚህ በግሩፕ እናስቀምጣለን። አሁን ጥያቄው እዚህ ላይ ነው የሚጀምረው። ጥያቄ ስትጠየቁ ይህ ዳታ ይቀርብላችሁና ምን እንድትፈልጉ ትጠየቃላችሁ? ሚን። አሁን ከዛ እናንተ ወደ ስራ ስትጀምሩ እዚህ ጋር ይጀምራል። ያውና በምሳሌ እዚህ ጋር የምትመለከቱት ከ6 እስከ 10 ምናምን ፍሪኩዌንሲያቸው ያቸውና እዚህ ጋር የተቀመጠ ነገር አለ። ምንድነው ይሄ ነገር ነው? እነዚህን ልንገራችሁ። አሁን ግሩፕ የሆነ ዳታ ሚንን ስንፈልግ መጀመሪያ መስራት ያለብን ነገር ይችን ነገር ነው። ይቺ ነገር ምንድነች? ሚድ ፖይንት ትባላለች። ሚድ ፖይንት ምንድነው? ወይም ክላስ ሊሚት የሚለዋል ምንድነው? እሱ ማለት ያው እቺ 8 ከየት ነው ያገኘናት ከየት መጣች ለሚለው ቀላል ነው። እዚህ ጋር እንመጣለን። ኢንተርቫሎቹ አሉ አይደለ? 6 እና 8 ሲደመሩ ሚኒመም ሊሚት እና አፐር ሊሚቱ ሎወር ሊሚት እና አፐር ሊሚቶቹ ስንደምራቸው 16 በሁለት እናካፍላለን 8 ይሆናል። እዚህ ጋር ደግሞ እንምጣ 11 እና 15 26 በሁለት ስናካፍል 13 ይሆናሉ። በዚህ መሰረት ናቸው እነዚህ የመጡት። ጥያቄው ከዚህ ወደዚህ ባለው ፓርት ነበረ። አሁን እናንተ ምን ሰራችሁ? አንድ ይችን ነገር ሰራችሁ እንላለን። በመቀጠል እዚህ ጋር ይህ ደግሞ እነዚህን እያበዛን 35 እና 8ን 13 እና 23 18 እና እነዚህን እያበዛን እዚህ ጋር ቁጭ። አሁን ቀጣይ ስራ የሚሆነው ፍሪኩዌንሲዋን እዚህ ጋር ደምረን ቁጭ እናደርጋለን። እዚህ ደግሞ ፍሪኩዌንሲ እና ሚድ ፖይንት ተባስተው ያገኘነውን ደምረን ቁጭ እናደርግና ማካፈል ነው የሚሆነው። that is the mean of grouped data። አበቃ። ይሄን ይመስላል። ምሳሌ 2 እዚህ ጋር አለላችሁ። በቃ ምሳሌዎቹን ካየን በቂ ነው። ኤክሰርሳይሱንም አንዳንድ እናያቸዋለን። ኤኒዌይስ ይሄን ይመስላል ያቸው እዚህ ጋር ሚን አሁንም ቻት እነዚህ የመጡት የነዚህ ይሄ ፍሪኩዌንሲ ነው። እዚህ ደግሞ ፍሪኩዌንሲውን በኋላ አድርጎታል እንዳያምታታችሁ። እዚህ ጋር ነው 18 ማለት የ16 እና የ20 ድምር ሲካፈል በሁለት እዚህ ጋር ብዜታቸው ነው 775 ድምር ነው። እዚህ የፍሪኩዌንሲ ድምር 30 አለን። በ30 ስናካፍል የምናገኘው ውጤት ሚን ነው።
ለግሩፕድ ዳታ ይሄን ይመስላል። ጥያቄዎች እዚህ አሉ። እዚህም በዚህ መልኩ ሊቀርብ ይችላል። ኤኒዌይስ ሚድ ፖይንትን 40 እና 45ን ደምረን በሁለት በማካፈል እሺ፣ በቀጥታ ወደ ሚዲያን እንሄዳለን። ሚዲያን አሁንም አንግሩፕድ ዳታ በመጀመሪያ አንግሩፕድ ዳታ 9ኛ ክፍል ላይ ሚዲያን ማለት የሆነ ዳታዎች ይኖሩናል ከትንሽ ወደ ትልቅ ወይንም ደግሞ ከትልቅ ወደ ትንሽ አሴንዲንግ ኦር ዲሴንዲንግ ኦርደር ማስቀመጥ የመጀመሪያው ስራ ይሆናል። በመጀመሪያ ሚዲያን በዚህ መሰረት ሲምቦል ሪፕሬዘንት ትደረጋለች። ሚን እንደዚህ ብያችኋለሁ፣ ስትሬት ላይን። ሚዲያን ደግሞ ይቻት የአፕሮክሲሜትሊ ምልክት ዚግዛግ ነገር ትሆናለች። ከዚያ ምንድነው የሚሆነው? አሬንጅ ማድረግ። ያው እነዚህ ዳታዎች ለምሳሌ ያሉ ሚዲያን በሁለት ከፍለን እናያቸዋለን። ኢቭን ዳታ እና ኦድ ዳታ ሲኖረን እዚህ ጋር ኤ ላይ ስንመለከት 1 2 3 4 5 አሉን። 5 ዳታዎች አሉ። ኦድ ዳታ ነው ማለት ነው። ከትንሽ ወደ ትልቅ ተቀምጠዋል። በመጀመሪያ ግን አልተቀመጡም። በመጀመሪያ ከትንሽ ወደ ትልቅ እናስቀምጣቸው። 7 ይቀድማል በመጀመሪያ። ከዚያስ 9 ከዚያስ 11 እና 14። ሚዲያን የት ላይ እንመጣለን? መካከል ላይ። ነምበር ቢ ላይ ደግሞ ስንመለከት ኢቭን ናቸው። 1 2 3 4 5 6 8 ናቸው። በዚህ ጊዜ ምንድነው የሚሆነው? ከትንሽ ወደ ትልቅ እስኪ አንዴ እናስቀምጣቸው። 3ን እዚህ ጋር እሺ፣ 3 ከዚያ 5 እሺ፣ ከዚያ 7 ሁለት ጊዜ አለ። ከ7 በመጀመሪያ 6 ይቀድማል። 6 ካልኩ በኋላ 7 8 አለኝ። 1 2 3 4 5 6 7 አንድ ምን ቀርቶኛል? 7 3 ጊዜ ነው ያለኝ። 7 3 ጊዜ ነው ያለኝ እና እንደምትመለከቱት 8 ሆኑ። አሁን 1 2 3 4ቱን ዳታ እንደዚህ ለሁለት ከፍላለሁ። 4ቱ ደግሞ ወደዚህኛው መካከል ላይ የሚሆን እንደቀደሙ እንደ ኦድ እንደ ኤ የለኝም። በዚህ ጊዜ ከዚች 7ን ወስዳለሁ። ከዚህኛው ደግሞ የመጀመሪያውን ከዚህኛው ግሩፕ መጨረሻ ላይ ያለውን ከዚህኛው ግሩፕ መጀመሪያ ላይ ያለውን አንዳንድ ወስድና እነሱን ቁጥሮች ደምሬ በሁለት ማካፈል። 7 ሲደመር 7 14 ሲካፈል 2 7 ሆነ። በአጋጣሚ እንዲህ ነው የሚሆነው ኢቭን ዳታ በሚሆንበት ጊዜ። ኤኒዌይስ ፎርሙላዎቹ እነዚህን ይመስላሉ ነው። ምንድነው ኦድ በሚሆንበት ጊዜ n + 1 ሲካፈል በ2 as ቲዝ። ይህ ማለት ለምረስሽ እዚህ ጋር n ማለት ነምበር ኦፍ ዳታዎቹ ናቸው። ስንት ናቸው? እዚህ 1 2 3 4 5 ናቸው አይደል? n 5 ትሆናለች። 5 ሲደመር 1 ሲካፈል በ2 5 ሲደመር 1 6 ሲካፈል በ2 3 ሰርድ ሶስተኛ ላይ ያለው ልብ በሉ፣ መልሱ 3 አይደለም። ሶስተኛ ላይ ሂዱና የምታገኙት ቁጥር ዳቲዝ ሚዲያን ነው እያለን ያለው። ቀጣዩ ኢቭን በሚሆንበት ጊዜ ደግሞ ያለን ፎርሙላ n/2 th ሲደመር n/2 ሲደመር 1 ሲካፈል እንደገና በ2 ልመለስ። አሁንም ይሄ ምን 8 አሉን እዚህ ዳታ n 8 ነው። 8 ሲካፈል በ2 th ሲደመር 8 ሲካፈል በ2 ሲደመር 1 th ሲካፈል ዘሆል 2 እንደገና። ይህ ምን ማለት ነው?
8 ሲካፈል በ2 ስንት ነው? 4 ፎርዝ አራተኛው ላይ የምታገኙትና ሲደመር እያለ ነው። ይሄ ደግሞ 8 ሲካፈል 2 4 ሲደመር 1 5 አምስተኛ ላይ የምታገኙት እነዚህ ሁለት ቁጥሮችን ደምራችሁ እንደገና በሁለት አካፍሏቸው ነው እያለን ያለው እንጂ 4 እና 5 አይደሉም መልስ። አራተኛ ላይ የምታገኙትና አምስተኛ ላይ የምታገኙትን ደምራችሁ በሁለት አካፍሉ። ነገር ግን እላችኋለሁ አሁንም ደግሜ አሁን እዚህ ላይ ይሄ ለኢቭን ዳታ ነው። ይሄ አሁን ኢቭን ነው። ኢቭን ዳታ ነው። ኢቭን ማለት 2 4 6 8 9 2 4 6 8 እንደዚህ ለሁለት ሊካፈሉ የሚችሉ እና 8 ማለት ኢቭን ዳታ ነው። እና ምፈራላችሁ አሁን ደግሞ የምናገረው በመጀመሪያ ከትንሽ ወደ ትልቅ መደርደር አለብን። ነገር ግን አሁን ይሄንን ረስተ ነው ዝም ብለን ብንሄድ ተመልከቱ። አራተኛና አምስተኛ ያለውን 1 2 3 አራተኛ ላይ ማንን አገኘን? 6ን አገኘን። አምስተኛ ላይ 7ን አገኘን። አያችሁ ስህተት ተሰራ። ለምን? ሪአሬንጅ ባለማድረጋችን ምክንያት። ሚዲያን ይሄን ይመስላል። በምን ዳታ? ከዛ ያውና ያላችሁ በምን ዳታ? በአንግሩፕድ ዳታ። ግሩፕድ ዳታ 11ኛ ክፍል የሚያተኩርበት ላይ ስንመጣ ደግሞ ይሄን ይመስላል አካሄዳችን። ይሄው በኢንተርቫል ከ1 እስከ 2 ከ3 እስከ 4 ከ5 እሺ እንደሱ በሚሆንበት ጊዜስ ይህን ቀመር እንወስዳለን። አሁን እዚህ ጋር እንግዲህ እንመልከት። ቢኤል ምንድን ነው? ሲኤፍቢ ምንድን ነው? ኤፍሲ ምንድን ነው? አይ ምንድን ነች? እዚህ ጋር በቃ እጅግ ቀላል ነው። አሁን በመጀመሪያ የነዚህን መልስ ለመመለስ ኤኒዌይስ እንትኑን አስቀምጦልናል። ቢኤል ማለት ሎወር ሊሚት ማለት ነው እያላችሁ ነው። ከክላሱ ክላስ የሚባል ነገር አለ። አሁን ከክላሱ ክላሶች አሉ። ክላስ ከዚህ ቀደም ባለው እንደዚህ ያሉዋል። ይሄ ፈርስት ክላስ ነው፣ ይሄ ሰከንድ ክላስ ነው፣ ሰርድ ክላስ ነው፣ ፎርዝ ክላስ ነው። እንደዚህ ኤክስ እና ፍሪኩዌንሲ ብለን አስቀምጠናል አይደል? ይሄ የመጀመሪያው ክላስ፣ የሁለተኛው ክላስ፣ ሶስተኛ ክላስ እና ከነዚህ ውስጥ አንድ ክላስ አለ። እኛ እንደፈለግነው ሳይሆን የሚገኝበትን መንገድ እናያለን። እዛ ክላስ ትገቡና ሎወር ሊሚቱ ማለት ነው ቢኤል ማለት ሎወር ሊሚቱ ልብ አድርጉ። ኤን ማለት ነምበር ኦፍ ቶታል ኦብዘርቬሽን ፍሪኩዌንሲዎቹ ሲደመሩ፣ ሲኤፍቢ ማለት ኮሙሌቲቭ ፍሪኩዌንሲ ቢፎር ማለት ነው። ቢፎር ደ ክላስ ከክላሱ በፊት ኮሙሌቲቭ ፍሪኩዌንሲ የሚባል አለ። እዛን ገባና ቀደም ብሎ ያለው ችግር የለውም። በደንብ ሳሳያችሁ ይገባችኋል። ኤፍሲ ማለት ደግሞ ፍሪኩዌንሲው ላይ ያለው እዛው ክላስ ላይ ያለው። አይ ማለት ክላስ ዊድዝ ክላስ ኢንተርቫሉ። አሁን ስላችሁ እጅግ እንደ ግር እንዳላችሁ ገብቶኛል። አሁን ጊዜ ጋር ልምጣ። ያው ጥያቄው ይሄን ይመስላል። አሁን ልትጠየቁ የምትችሉት እንደዚህ ይሄ ነገር ተሰጣችሁ እና ምኑ ነው የምትፈልጉ? ፋይንድ ዘ ሚዲያን ነው እያላችሁ ያለው። እሺ ያው እንደዚህ ቨርቲካሊ ተቀመጠ። ፍሪኩዌንሲውም ጊቭን ነው። በቃ ጨረስን። አሁን እኛ ስራ የምንጀምረው እዚህ ጋር ነው። ይቺ 8 ይቺ 22 34 43 50 ምንድን ናቸው እነዚህ? ኮሙላቲቭ ፍሪኩዌንሲ ከዚህ በፊትም ሰርተናል። ምንድነው? 8 ያው 8 ይቺ ነች። በቃ እዚህ ጋር 22 የመጣችው 8 እና ፓርት 1 ላይ ልብ በሉ ሁለቱን ስንደምራቸው 22 ሆኑ። እንደገና ይቺ 34 ከየት መጣች? ይቺን 22ንና 12ን ስንደምር 34 43 ማለት ደግሞ የመጣው 34 እና 7 እንደዚህ እያለ እነዚህ መጡ። የመጀመሪያ ስራ ኮሙላቲቭ ፍሪኩዌንሲ መፈለግ ነው የሚሆነው። በቃ ከዛ ክላስ እንፈልጋለን። ኮሙላቲቭ ፍሪኩዌንሲ ኔክስት ቱ ዛት ፋይንድ ዘ ክላሱ እንዴት ነው የሚገኘው? ክላሱ n/2
ቱዝ ኤን ሲካፈል በሁለት ቲኤች። ኤን ስንት ነው? ነምበር ኦፍ ፍሪኩዌንሲ 8 14 12 9 7 50 ኖ 50 ድምራቸው 50 ሆነ ሶሪ 50 ሲደመሩ 50 ሲካፈል በሁለት ቲኤች 25ኛ ላይ 25 የሚገኘው የት ነው? መጀመሪያው ክላስ የመያዝ አቅሙ እስከ 8 ነው እንደምታዩት 8። የሁለተኛው ክላስ እስከ 22 የመያዝ አቅም አለው። ሶስተኛ ክላስ እስከ 34። ስለዚህ 25 እዚህ ውስጥ አለች ማለት ነው። የመጀመሪያው ክላስ 25ን የመያዝ አቅም የለውም። የሁለተኛው ክላስም 25ን አልያዘም። ይሄ እስከ 34 የሚለው ግን 25 ውስጥ አለች። ክላሳችን በዚህ ጥያቄ መሰረት ሰርድ ክላስ ነው። ክላስ አገኘን። አሁን እነዛ ጥያቄዎች ሊመለሱ ነው። እንግዲህ ቢኤል የሚላልን ለምሳሌ ቢኤል እዚህ ክላስ ላይ ሎወር ሊሚት ከ20 እስከ 30 ይላችኋል። ሎወር ስንት ነው? 20 ጃት ቢኤል 20 ሆነች። አንድ ተመለሰ። ሌላ ታስታውሱ ከሆነ ሲኤፍቢ ኮሚላቲቭ ፍሪኩዌንሲ ቢፎር ዘ ክላስ ማለት ነው። እሷ ደግሞ ስንት ትሆናለች? ኮሚላቲቭ ፍሪኩዌንሲዎች እነዚህ ናቸው። ክላሱ እዚህ ነው። ክላሱ ላይ ያለው ኮሚላቲቭ ፍሪኩዌንሲ 34 ነው። ከሱ በፊት ቢፎርን ነው ሪፕሬዘንት የምታደርገው። በዚህም መሰረት ስለዚህ 22 ይሆናል ኮሚላቲቭ ፍሪኩዌንሲ ቢፎር። በቃ ቀጣይ ሌላ ምንድነው የሚቀር? ኤን ኦቨር 2 የሚል አለ። እሺ አንዴ ወደ ቀመሩ ኤን ኦቨር 2 25 አግኝተናል። አሁን 25 ለሁለት ነገር ተጠቅመናለች። በመጀመሪያ እነዚህን ኮሚላቲቭ ፍሪኩዌንሲ ቢፎር እነዛ የመሳሰሉትን ለመስራት ክላሱን ለማግኘት 25ኛ ብለን ነበረ የተጠቀምንባት። አሁን ደግሞ 25ኛ ላይ ያለውን 25 ሳይሆን እዚህ 25ኛ ላይ አሁን ደግሞ ለዚህ ለቀመሩ ኤን ኦቨር 2 25 መታለች። ያ 25 ስለዚህ 25 ኮሚላቲቭ ፍሪኩዌንሲ ቢፎር 22 አግኝተናል። ኤፍሲ ያ ኤፍሲ እና አይ ኤፍሲ ማለት ፍሪኩዌንሲ ኢን ዳት ክላስ ማለት ፍሪኩዌንሲ ስንተኛ ክላስ ላይ ነው? እዚህ ክላስ ላይ ያለ ነው። እዚህ ክላስ ላይ ያለው ፍሪኩዌንሲ 12 ነው። ኮሚላቲቭ ፍሪኩዌንሲ 22 ቢፎር ኤፍሲ ደግሞ እዛው ላይ ያለ ፍሪኩዌንሲ 12 ነው የምንወስደው። ማን ቀረች አሁን? አይ ማለት ደግሞ ያው ከዚህኛው ክላስ ላይ ሲቀነስ የራሱ ክላስ አንድ ክላስ ታልፉና ሶስተኛ ክላስ ላይ ነው ያለነው አይደለ? አራተኛ ክላስ ላይ ትሄዱና ከአራተኛ ክላስ ላይ ሲቀነስ ሶስተኛ ክላስ የመረጥነው ሁለተኛም ቢሆን ደግሞ ሶስተኛ ክላስ ላይ ትሄዱና ሲቀነስ የራሱ ክላስ ከ30 ላይ ሲቀነስ ራሱ ከትልቁ ላይ ትንሹ መቀነስም ይሆናል። ይሄ ግን አንዳንዴ ትንሽ ቪዲዮ ርዝመቱን ስለሚበዛብን ነው እንጂ ማሳያችሁ ነበር። የሚሻለው ይሄ ነው ብዬ በቃ ነው መክራችሁ። ከዚህኛው ክላስ ይሄንን መቀነስ እንጂ ከትልቁ ላይ ትንሹ መቀነስ አሁን በዚህ ስራ ላይ ትክክል ነው፣ ተመሳሳይ ናቸው። አንዳንድ ታይም ላይ ግን ኦፕን ኢንተርቫል በሚሆንበት ጊዜ ላይሆን ይችላል ነው። አሁን እነዚህን በቃ ገጣጥመን መስራት ነው። 20 ሲደመር 25 ሲቀነስ 22 ሲካፈል በ12 ሲባዛ በ10 22.5 22.5 is the median of group data። እዚህ ጋር ኤክሰርሳይሶች አሉ። አሁን እዚህ ጋር እኔ ማሳየት የምፈልገው ነገር ዋናው ክላሷን ሃይላይት ኤክሰርሳይሱን በአንድ ቪዲዮ በሌላ ቪዲዮ እመጣለሁ። ሃይላይቱን ለኢመርጀንሲ እንዲደርስላችሁ ነው። በመቀጠል ኳርታይል፣ ደሳይል ኤንድ ፐርሰንታይል ማለት ምን ማለት ነው የሚለውን ስናይ
ልጀምርላችሁና እንዳይረዝ። ኳርታይል፣ ደሳይል፣ ፐርሰንታይል ማለት በመጀመሪያ ደረጃ አንድ ዳታ እዚህ ጋር ቢቀር 2 5 8 15 አሁን ለሁለት እኩል እንክፈለው ብንል ያው ለሁለት እኩል መክፈል ዚስ ሚዲያን ሊሆን ይችላል ማለት ነው። 2 8 6 7 እና ሚዲያን ለማድረግ አሬንጅ አሴንዲንግ ይሁን 11 15 17 ለሁለት ስንከፍል እችን 11 እናገኛለን። ያው እሺ ለአራት እኩል እንክፈለው ብንል ይሄንን ደግሞ እነዚህን እንደገና ለሁለት እንከፍላቸዋለን። እነዚህን እንደገና ለሁለት እንከፍላቸዋለን። ለአራት ተከፈለ። ኤኒዌይስ አንድ ይሄን ነምበር ላይን አስቡልኝና ለአራት እኩል ቦታ ላይ እንክፈለው። ስንት ባር አደረኩኝ? 3። ለአራት ለመክፈል 3 ያስፈልገኛል። ይሄ አንዱ እጅ ነው። ይሄ ወይም 25% ነው። ይሄ ደግሞ 25%፣ ይሄ 25%፣ ይሄ 25%። ስንት ክፍልፋዮች ሆኑ? 4። ይሄ ኪው1፣ ይሄ ደግሞ ኪው2፣ ይሄ ደግሞ ኪው3። መክፈያዎቹ 4 ካለ ለ3 ባሮች ይኖራሉ። እዚህ ጋርና እዚህ ጋር እዚህ ያለው መጠን 25% ነው አልኳችሁ። እንደዚህ እያለ ይቀጥላል። ኳርታይል ደሳይል ማለት ደግሞ ነገሮችን ለ10 ከፍሎ ማየት ነው። ፐርሰንታይል ማለት ደግሞ ነገሮችን ለ100 ከፍሎ ማየት ነው። አሁን ስለ ኳርታይል ደሳይልና ስለ ኳርታይልን ስንመለከት ይላልና እዚህ ጋር ምንድነው ሎወር ኳርታይል፣ ሚዲያን እና አፐር ኳርታይል የሚባለው በነምበር ላይ ያሳየዋችሁ። ይቺ ሎወር ኳርታይል ትባለች። የመጀመሪያ የከፈልንበት ለምን ከዚህ ወደዚህ ያለው ትንሹ ፓርት ነው። አፐር ኳርታይል ማለት ደግሞ ይሄኛው ትልቀኛው እየከፈልን ብንሄድ ለምሳሌ እዚች ጋር 25%ን ከዚህ በታች ያሉት እዚህ ጋር 25% አጠቃላይ 50%። እዚች ጋር ላይ ሶስተኛ እዚህ 25% አለችን፣ እዚህ ጋር 25%። ሶ አሁን ይሄንን ለመጨረስ እዚህ ደርሻለሁኝ። ሶ 75%ን ጨርሻለሁ ማለት ነው። 25% ቀረች። ለዛ ነው አፐር ኳርታይል የተባለው። መካከል ላይ ያለው ሚዲያን እና ዝርዝሮቹ እነዚያ ፈርስት ኳርታይል ቢባል የመጀመሪያው ነው። ሚዲያን ይባላል ደግሞ መሃል ላይ ያለው ሰርድ ኳርታይል 3። አንዴ ለማያያዝ እንዲያመችን አንድ ነገር ስለ ደሳይል ብናወራ ለምሳሌ ነገሮችን ለ10 መክፈል ነው። ነገሮችን ለ10 ለመክፈል 1 2 3 4 5 6 7 8 አሁን ለ10 ተከፈሉ። ይሄ መስመር ለ10 ከፈልኩት። ግን ስንት ጭረቶች ናቸው ያሉት? ቁጠሯቸው። 9 ጭረቶች ናቸው ያሉት። ስለዚህ ኳርታይል 1፣ ኳርታይል 2፣ ኳርታይል 3፣ ኳርታይል 4፣ 5 እስከ ኳርታይል 9 ድረስ ይኖረናል ማለት ነው። እሺ አንድ ነገር ለ100 ቢከፈል ስንት ኳርታይሎች ይኖራሉ? 99 ኳርታይሎች ይኖሩናል። ይችን አብራችሁ ያዙልኝ። ሶ በዚህ ግራፍ እንግዲህ የምትመለከቱት እቺ ፈርስት ኳርታይል ትባላለች፣ ወይም ሎወር ኳርታይል እናታለን፣ ወይም 25% ማለት ነው። ይቺ ደግሞ ሚዲያን ትባላለች፣ ወይም ሰከንድ ኳርታይል ወይም ሚድል ኳርታይል ይባላል፣ ወይም ኪውቱ። ይሄ ደግሞ ሰርድ ኳርታይል ወይም አፐር ኳርታይል። ከአፐር ኳርታይል ላይ ሎወር ኳርታይል ስንቀንስ ደግሞ ኢንተር ኳርታይል ሬንጅ ይባላል። እና እነዚህ ናቸው። በምሳሌ እዚህ ጋር ብንመለከት ያቸው እነዚህ ዳታዎች አሉ። አሁን ሚዲያን እንግዲህ ለመስራት ከትንሽ ወደ ትልቅ አሬንጅ መሆን አለበት። ይሄ የተሰጠን ዳታ እሺ ተመልከቱ፣ ከትንሽ ወደ ትልቅ ነው። እሺ ሪአሬንጅ ሆኖ ተሰጥቶናል። አሁን ፈርስት ኳርታይል ሰከንድ ኳርታይል እንዴት እናገኛለን? ወደ ቀመሩ ከመሄዱ በፊት ምንድነው ያደረገው? ስንት ናቸው እነዚህ? በዳሰሳ 1 2 3 4 5 6 7 8 9 10 20 ናቸው። 20 ናቸው ማለት
በመጀመሪያ ለሁለት እንክፈለው 10 10 ስለዚህ ይቺ 10ኛዋ ናት። ሆሪዞንታል ሁሉም ተጽፈው ቢሆን ኖሮ እዚች ላይ ተከፈለ። ከዚች ወደዚህ ያለው 10 ነው። ይሄንኛው ደግሞ 10 ነው። በ75 እና በ76 መካከል አንድ ኳርት እንትን አለን ኳርታይል አለ። እሱም ሚድ መሃል ላይ ያለው። አሁን ደግሞ እንቀጥልና ይሄንን 10ን ለሁለት እንክፈለው 5 5 ማለት ነው። 1 2 3 4 እሺ እዚሽ ጋር 1 2 3 4 አሁን ደግሞ ስለዚህ ይሄ አንዱ እጅ ወይም 25%፣ ይሄ ደግሞ 25%። አሁን ደግሞ እነዚህን ለሁለት እንከፍላቸዋለን። ጠቅላላ ለአራት ሆነ ማለት ነው። 1 2 3 4 እዚሽ ጋር ይከፈላል። አራት ክፍልፋይ ልብ በሉ። 1 2 3 4 አሁን አትጨናነቁ። በዳበሳ ነው የመጣ ነው። ለአራት ተከፈሉ ሐሳቡ እንዲገባቸው። ፈርስት ኳርታይል እንግዲህ በስንትና በስንት መካከል ነው ያለው? በ68 እና በ69 መካከል ፈርስት ኳርታይል በ68 እና በ69። ሚዲያን ወይም ሰከንድ ኳርታይል ደግሞ በ75 እና በ76 መካከል። እስኪ እንመልከት። ያ ፈርስት ማርክ ማለትም መጀመሪያ ማርክ ኪውቱ ማለት ነው። 10ኛና 11ኛ 10ኛና 11ኛ ማለት መጀመሪያ ለሁለት ነው የከፈለውና ማለት ነው። 10ኛና 11ኛ ማለት 75 እና 76 መካከል ብለናል አይደል? ደምረን ለሁለት ስናካፍላቸው 75.5 እያደረገ እንደገና ኪው1 ማለት ደግሞ is central point between አለ the smallest median ነው። እሺ ኪው1 ላይስ 5th and 6th አምስተኛና ስድስተኛ። አምስተኛና ስድስተኛ ስንት ነበር? 68 እና 69 ነበር። ይሄው ሲካፈሉ ለሁለት ደምረን እንደዛ እያደረግን አሁን እዚህ ጋር አንድ ችግር ገጠመን። ምንድነው? እንደዚህ ቆጥሮ ይቻላል ወይ ነው። እንደዚህ በመቁጠር ይቻላል ወይ ነው። ትንሽ ያስቸግርና ቀመሩ ይሄን ይመስላል። በሁለት እንከፍላቸዋለን። በመጀመሪያ የተሰጠን ዳታ ኢቭን ነው ወይንስ ኦድ? የመጀመሪያው ስራ ከትንሽ ወደ ትልቅ ሪአሬንጅ ማድረግ ነው። በመቀጠል ስንት ናቸው ብዛታቸው? ስንቆጥራቸው 20 ሆነዋል። አሁን የቅድሙ 20 ስለሆነ ኢቭን ነው። ኢቭን በሚሆንበት ጊዜ ይህንን ቀመር እንጠቀማለን። ኦድ በሚሆንበት ጊዜ ደግሞ ይህንን እንጠቀማለን ነው። ኬ ማለት የተጠየቅነውን ኳርታይል ፈርስት ኳርታይል ከሆነ ኬ 1 ትሆናለች። እዚህም ጋር 1። ኤን ደግሞ ጠቅላላ ብዛታቸው ነው ሲካፈል በ4 በቃ። ኢቭን በሚሆንበት ደግሞ ጊዜ ይሄ ሁለተኛውን። እሺ ምሳሌ እዚህ ጋር አሉ። አሁን እነዚህ ዳታዎች ተቀምጠዋል። ስንት ናቸው ጠቅላላ? እንቁጠራቸው እነዚህን 1 2 3 4 5 6 7 9 10 11 12 13 ናቸው። ኦድ ነው ኦድ ነው። ነገር ግን በትክክል አልተቀመጠም መሰለኛል። ያ 5 እና 7 ለምሳሌ እዚህ ጋር ያለው እና በትክክል አልተቀመጠም። ያውና በትክክል ማስቀመጥ የመጀመሪያው ስራ ነው። ኦድ ነው። ኦድ ከሆነ ደግሞ የመጀመሪያውን ፎርሙላ እንጠብቅ። ኪው1ን ለመፈለግ ኬ1 ሆነች። ይሄው 1 ብዛታቸው ስንት ነው? 13። ይሄው ኤን ቦታ ላይ 13 ሲደመር 1 ሲካፈል በ4 ስናሰላ 3.5 3.5ኛ ላይ ማለት በ3 እና በ4 መካከል ያለው ዳታ እያለን ነው። እዚህ ጋር አሰራሩን ያሳየናል። እሺ በ3 እና በ4 መካከል ማለት 1 2 3 ሶስተኛው ማለት 11 ነው። አራተኛ ማለት 14 ነው። 11 እና 14 11 እና 14 25 ሲካፈል በ2 12.5 ያ ይችን አጠቃቀም ይችን መጠቀም ጠቃሚ የሚሆንበት ኬዝ አለ። ምንድነው እሱ? እንዴት መጣ ይሄ? ይቺ x3 ያላት ያረፍንባትን የመጀመሪያዋን ስንተኛው ማለት ነው? ሶስተኛውን ሲደመር ሶስተኛው 11 ማለት ነው ሲደመር
0.5 ከየት መጣች? 3.5 ማለት 3 ሲደመር 0.5 ማለት ነው። እና እቺ ነች 0.5። ይህን ቀመር ተከትላችሁ እንድትሰሩ የምመክራችሁ መቼ ነው መሰላችሁ? ስታካፍሉ ይሄ 3.5 ከመጣ ይህን ኮተት ስትከተሉ አትዋሉ። በቃ ደምራችሁ በሁለት ማካፈል ነው። ነገር ግን ስታካፍሉ 3.75 ቢሆን ግን ይችን አሰራር መጠቀም ይኖርባችኋል። ይችን ምንድነው የምታደርጉት? በመጀመሪያ 3.75 ቢሆን ለምሳሌ በሶስተኛውና በአራተኛው መካከል ማለት ነው። እና መጀመሪያ ሶስተኛ ላይ ያለችዋን አመጣችሁ ማስቀመጥ። አሁን በአሁኑ ጊዜ 11 ሆነ። ለምሳሌ ሲደመር ትሉና 0.75 ትላላችሁ። ቅንፍ ትከፍቱና እዚሁ ውስጥ ዲፈረንሱን ታስቀምጣላችሁ። ማናምን ሶስተኛና አራተኛ ላይ የምታገኙትን ዳታ። እስኪ ሶስተኛና አራተኛ ለምሳሌ እዚህ ጋር ማን ሆነ? አራተኛ ላይ 14 አለ፣ ሶስተኛ ላይ 11። 14 ሲቀነስ 11 3 ማለት ነው። እዚህ ቅንፏ ውስጥ 3 ተቀመጠች። ስለዚህ 11 ሲደመር 0.75 በቅንፍ ውስጥ ከ14 ላይ 11 ሲቀነስ 3 እንዲህ እናደርግ ነበር። ማድረጉም ግድ ይሆናል። ነገር ግን ይቺ አሁን 0.75 ሳትሆን 0.5 ከሆነች ግን ይህን ሁሉ ጊዜ ከምትሄዱ ሶስተኛና አራተኛ ላይ ያለውን ሂዳችሁ ሲካፈል በሁለት ማድረጉ በቂ ነው። አሁን እዚች ጋር እንዲህ በቴብል ቢሆን የሚለውን ስናይ ደግሞ በቴብል በሚሆንበት ጊዜ ስንተኛው ላይ እንዳለን ምሳሌ እነዚህን ስንደምራቸው 11 16 15 እያለ ይቀጥላል ፍሪኩዌንሱ። ይሄኛው ፓርት ስንትን ይዟል? 11ን 11 ሲደመር 16 26 26ኛ ድረስ እዚህ ነው ያለው ማለት ነው። እስከ 11ኛ ድረስ እዚህ ፓርት ላይ ነው የምናርፈው እስከ 11ኛ ድረስ። ከ12 ጀምሮ እስከ 26 ድረስ እዚህ። 27 ደግሞ የት ነው የምትገኘው? እዚህ ጋር ነው ያለችው። ይሄ በቴብል ሲሆን ይሄንን አንደርስታንድ እንድታደርጉ ምንድነው ደሳይል ማለት ቀመሩ። የዚህም ቀመር ከያዛችሁ አንድ ነገር ልንገራችሁ። የሁሉንም የተሳሰበ ነገር እንዳይመስላችሁ። የፐርሰንታይልንም የደሳይልን ሁሉንም ጨረስ። አሁን እዚህ ጋር ኦድ በሚሆንበት ጊዜ ኢቭን በሚሆንበት የኬ ዋጋ ኪው 1 ከሆነ የምትፈልጉት ኬን 1 ማድረግ ነው። ኪው 2 ከሆነ ኬን 2 ማድረግ ነው። ኪው 3 ከሆነ ኬን 3 ማድረግ ነው። ስለ ደሳይል ስናወራ ቀመሩ ይሄው ራሱ ይሆናል። አንዲት ነገር ብቻ ትቀይራላችሁ። ይቺ 4 በ10 ትቀየራለች። ይቺ 4 በ10 ይቀየራሉ። በቃ ስለ ፐርሰንታይል ስናወራ ይቺ 4 በመቶ ትቀየራለች። ይቺ 4 በመቶ ይቀየራሉ። ሌላ ምንም የሚቀየር ነገር የለም። አሰራርም ሁሉም የዚህ ደሳይል እና ፐርሰንታይል በዚሁ መሰረት ብንጨርሰው ስለሆኑ በሚቀጥለው ፕሮግራም በክፍል 3 በቀጥታ ስለ ሞድ ፎር ግሩፕ ዳታ ወደሚለው እንመጣለን። መምህር መሐመድ ላይ ከማሜ ማትስ ዩቲዩብ ለዛሬ እዚህ ላይ ያበቃለሁ። ቻው።